በቀደመው ጊዜ የ6-7 ዓመት ልጆች አስፓልት አቋርጠው ትምህርት ቤት ደርሰው ይመለሱ ነበር። በቀደመው ጊዜ የ5-6 ዓመት ልጆች ሱቅ ተልከው እቃ ገዝተው መልስ ይዘው ይመጡ ነበር። ዛሬስ? ሰላም ጤና ይስጥልን። ይህ መርሃ የተሰኘ በማህበራዊ መንፈሳዊ፣ ስነ ልቦናዊ ጉዳዮች የሚያተኩረው መርሃ ግብራችን ነው። በዛሬው መርሃ ግብራችን ልጆችን ራስን ማስቻል በሚል ርዕስ አብረን እንቆያለን። እንግዲህ ብዙ ጊዜ ራስን ማስቻል ሲባል ብዙ ጊዜ ወደ ወላጆች አእምሮ የሚመጣው ልጆቻቸውን አስተምረው ከዛ ስራ ይዘው በራሳቸው ገቢ አግኝተው ህይወታቸውን እንዲመሩ ማስቻል የሚለው ሀሳብ ብቻ ነው። ይህ እንዳለ ሆኖ ግን ልጆችን ራስን ማስቻል ሲባል ከዚህም ሰፋ ያለ ጠለቅ ያለ መረዳት እንዳለው ልንገነዘብ ያስፈልጋል። እንግዲህ ልጆችን ራስን ማስቻል ስንል ልጆቻችን አንድን ነገር በራሳቸው መከወን እንዲችሉ ማድረግ፣ ችግር ሲያጋጥማቸው ችግር እንዲፈቱ ማድረግ፣ ያ ብቻ ሳይሆን በነገሮች ላይ በራሳቸው መወሰን እንዲችሉ ማድረግ፣ አልፎ ተርፎ ለድርጊት ለንግግራቸው ራሳቸውን ተጠያቂ እንዲያደርጉ ማድረግ ማለት ነው። ስለዚህ ራስን ማስቻል ሲባል ይህን ሁሉ ሰፊ ሀሳብ የያዘ እንደሆነ ልንረዳ ያስፈልጋል። አንድና አንድ ነገር ብቻ እንዳልሆነ ማለት ነው። ይህን ካልን የብዙ ወላጆች ምናልባት መሰረታዊ ጥያቄ ሊሆን የሚችለው እንዴት አድርገን ልጆቻችን ራሳቸውን እንዲችሉ ማድረግ እንችላለን? የኔ ልጅ የፈሰሰው 20 ቀናል እንደው ይሄን እንኳን ለማድረግ እኔ ነው እናቱን እንደዚህ የሚለው አባቱን እንደዚህ ይላል ቤት ውስጥ ያሉ ሰራተኞችን ነው የሚለው የሚሉ ወላጆች ዛሬ ላይ በብዛት እንመለከታለን። እንዴት አድርገን ታዲያ ልጆቻችን ራሳቸውን እንዲችሉ ማድረግ የሚችለው ስንል የመጀመሪያው በእድሜያቸው ልክ ኃላፊነት መስጠት ማስተማር መቻል አለብን። በእድሜያቸው ልክ ልጆች ኃላፊነት ሊወስዱ ይገባል። ህፃናት ናቸው። ስለዚህ ይህን ሊሰሩ አይገባም፣ ይህን ሊያድርጉ አይገባም የምንለው ነገር ሊኖር አይገባም። እንደው በቀላሉ ከ2 ዓመት ጀምሮ ከ2 ዓመት እስከ 5 ዓመት ያሉ ልጆች በአብዛኛው በአሻንጉሊቶች በመጫወቻዎች ይጫወታሉ። በሚጫወቱበት ጊዜ በየቦታው አዝረክርከው እንዳይሄዱ ከተጫወቱ በኋላ ሰብስበው አንድ ቦታ እንዲያስቀምጡ በማድረግ ኃላፊነት እንዲወስዱ ቢያንስ ለራሳቸው ትንሿ ህይወት ራሳቸውን ችለው እንዲከውኑ ማድረግ ማለማመድ እንችላለን ማለት ነው። ከዛ ባለፈ የ6-9 ዓመት ልጆችንም እንደዚሁ ምናልባት አልጋቸው ማነጠፍ ሊሆን ይችላል። ደብተሮቻቸውን በየቦታው ከመዘረክረክ ይልቅ አንድ ቦታ ሰብስበው ማስቀመጥ፣ ቦርሳቸው መሰብሰብ ሊሆን ይችላል። እንደ አቅማቸው ቤት ውስጥ የምንሰጣቸው ስራም ሊኖር ይችላል። ኃላፊነት የምንሰጣቸውን ሁሉ እንዲከውኑ ማድረግ አንድ ነገር በራሳቸው እንዲችሉ እያለማመድናቸው እንደሆነ ልንረዳ ያስፈልጋል ማለት ነው። ከዛም ከፍ ሲል ከ10 ዓመት በላይ የሆኑ ልጆችን ደግሞ እንደዚሁ እንደ እድሜ ደረጃቸው እንደ ክህሎታቸው እንደ አቅማቸው ቀለል ያሉ ምግቦችን እንዲያዘጋጁ በማድረግ ልብሶቻቸውን እንዲያጡ በማድረግ እና ይህን የመሳሰሉ ነገሮችን ኃላፊነት በመስጠት እንደ እድሜ ደረጃቸው ልጆችን በእድሜ ደረጃቸው ልክ ኃላፊነት በመስጠት ራስን ማስቻል ከታች ከልጅነታቸው ማለማመድ እንችላለን ማለት ነው። ሌላው እንዴት አድርገን ልጆቻችንን ራስን ማስቻል የምናለማምደው ስንል ውሳኔዎችን በራሳቸው እንዲወስኑ ማድረግ ምንም ይሁን ምን። ለዚህ ደግሞ ከልጅነታቸው ጀምሮ እኛ ወላጆች የሚለብሱትን፣ የሚበሉትን፣ የሚሄዱበት ሁሉ ነገር ከመምረጥ ይልቅ እዚህ ብንሄድ ይሻላል ወይንስ እዚህ፣ ቀዩን ልብስ ብትለብስ ይሻላል ወይንስ ነጩን ልብስ ብትለብስ እያለን አማራጮችን በመስጠት በራሳቸው እንዲወስኑ ማለማመድ ያስፈልጋል ማለት ነው። ሌላው ልጆቻችን በራሳቸው ህይወት ኃላፊነት ኖሯቸው በራሳቸው መወሰንን ወይም ራሳቸው ማስቻል እንዴት አድርገን እንችላለን ስንል ልጆች እንዲሳሳቱ በመፍቀድ ብዙ ጊዜ በተለይ የኛ ኢትዮጵያውያን ወላጆች ልጆቻችን እንዲሳሳቱ አንፈቅድላቸው። ከዚህም የተነሳ በጣም ጥገኛ አድርገን የምናሳድግበት አንደኛው መሰረታዊ ምክንያት ይሄ ነው። ስለዚህ ልጆች እንዲሳሳቱ መፍቀድ መቻል አለብን። እቃ ሊሰበር ይችላል፣ አዎ ይሰበራል። ውሃ መደፋቱም እንኳ አይቀርም፣ መሰበሩም አይቀርም። ስለዚህ እንዳይሰበር እንዲህ ከማለት ይልቅ ልጆች በራሳቸው አንድ እቃ ይዞ ማድረስ መመለስ እንዲለማመዱ፣ ምናልባት ከተሰበረም ውሃውም ከተደፋ ምን ማድረግ እንደነበረበት ጠይቆ ከዛ በኋላ የሚቀጥለው ጊዜ ላይ በምን መንገድ ያንን ነገር ማድረግ እንዳለበትም ማስተማር ነው እንጂ እንዲህ ዝም ብሎ ፈጽሞ ልጆች እንዳይሳሳቱ ለማድረግ የእነሱን ድርሻ መውሰድ እነሱ ጥገኛ ነው የምናደርጋቸው። ስለዚህ በተቻለ መጠን ምናልባት ጉዳቱ ከፍተኛ በማይሆኑባቸው ቀለል ባሉ ነገሮች ላይ እንዲሳሳቱ መፍቀድ ልጆች በራሳቸው እንዲያምኑ ያደርጋቸው። አንድን ነገር መስራት እንደሚችሉ እንዲያምኑ ያደርጋቸዋል እና እንዲሳሳቱ እንፍቀድላቸው እንደ ወላጅ ማለት ነው። ሌላው እንደ ወላጅ ልናደርገው የሚገባው ልጆቻችን ራሳቸውን ለማስቻል በጣም በመሰረተ ሀሳብ ደረጃ ይሄ ዲስፕሊን የምንለው
የዕለት ተዕለት ተግባራቸውን ወይ ሩቲኖቻቸውን በጣም ስትሪክት ሆነ ፎሎ በማድረግ በጣም በጥንቃቄ እየተከታተልን ሁልጊዜ እንዲያደርጉት አንድ ነገር እንዲለማመዱት ማድረግ። ይህ ማለት ምን ማለት ነው ስንል ልጆች ለምሳሌ ከእንቅልፋቸው ሲነቁ ወደ ባዝሩም ሄደው ወደ ቶይሌት ሄደው ከዛ ፊታቸውን ታጥበው መጥተው መጸለይ፣ አልፎ ተርፎ ጥርስ መቦረሽን፣ ልብስ መቀየርን፣ የትምህርት መሳሪያዎቻችን አዘጋጅተው ቦርሳቸውን ማስቀመጣቸውን ይሄ ሁልጊዜ ጧት ጧት ሊያደርጉት የሚችሉት ሩቲን ሊሆን ይችላል። ማታ ከትምህርት ቤት ሲመለሱ ደግሞ እንደዚሁ ጥቂት ረፍት አድርገው የቤት ስራቸውን መስራታቸው፣ ማጥናታቸው፣ መመገባቸው፣ መተኛት ይሄ በጣም አንድ አይነት ተከታታይነት ባለው መንገድ ሰርተንላቸው እንደየቤተሰባችን ሁኔታ ሁልጊዜ ከአንዱ ክዋኔ ወደ ሌላው ክዋኔ ሲሄዱ ለአእምሯቸው ምንም የሚቸግራቸው ሳይሆን ቀጥታ በቀላሉ ማድረግ እንዲችሉ ማድረግ አንደኛው መንገድ ነው። ስለዚህ የዕለት ተዕለት ተግባራትን ሩቲኖቻቸው አንድ አይነት ወጥነት እንዲኖረው ማድረግ ሌላው ልጆች ራሳቸውን እንዲችሉ የምናደርግበት መንገድ ነው ማለት ነው። እዚህ ላይ እንደው ምናልባት አንዲት በቅርብ ማውቃት እናት ሁልጊዜ ቤቷ ስትሄዱ ማታ 2 ሰዓት ላይ ልጆቿ አልጋቸው ላይ ናቸው፣ ወይ ጸሎት አድርሰው አልጋቸው ላይ ነው የሚገኙት። ከዛ በፊት ትምህርት ቤት እንደመጡ ልብሶቻቸውን ይቀይራሉ፣ የቤት ስራቸውን ይሰራሉ፣ ያጠናሉ። ይሄ ሩቲን ነው። ሁሌ ይደንቀኛል እና በጣም ከማደንቃቸው አንዷ ወላጅ ናት እና እንዴት ሰራሽላቸው ብዬ ጠይቄያት ነበር በአንድ ወቅት እና ይሄን ሁሌ ከልጅነታቸው ጀምሮ አስተምራቸዋለሁ። ሰው መጣ አልመጣ፣ እንግዳ ኖረ አልኖረ፣ ይሄ ሁሌ እኔ ቤት ኖርኩ አልኖርኩ ሁልጊዜም የሚያደርጉት የራሳቸው ሩቲኖቻቸው ናቸው እና ምናልባት ይሄን ለማለማመድ በየጊዜው ማሳሰብ ይገባኝ ነበር አለች። ያው ሩቲን እንደመሆኑ መጠን ተግባራዊ ልምምድ እስከሆነ ድረስ ሁልጊዜ ማሳሰብ ይጠ ከሆነ ጊዜ በኋላ ግን ልጆች ራሳቸው በራሳቸው የሚያከናውኑት ነገር ሆኗል ማለት ነው። ስለዚህ እነዚህ ልጆች ነገ ከነገ ወዲያ የራሳቸውን ሕይወት ለመምራት በብዙ መንገድ የማይቸግሩ ራሳቸው የቻሉ ይሆናሉ ማለት ነው። ከዚህ ባለፈ ልጆቻችን እንዴት አድርገን ራሳቸውን መቻል እናስተምራቸዋለን ስንል መታገስ ብዙ ወላጅ ጋር የሌለው አንደኛው ይሄ ነው። በተለይ ልጆች አንድን ስራ ሰጥተናቸው ሲሰሩ ምናልባት ፍጥነት ላይኖራቸው ይችላል፣ ወይ እንደኛ ደግሞ በጣም ጥንቅቅ ያለ ስራ ላይሰሩ ይችላሉ፣ ምክንያቱም ልጆች ስለሆኑ ማለት ነው። ስለዚህ አንዳንድ ወላጆች ይሄ መታገስ ያቅታቸውና ድሮስ አንቺ ብለው ልጆችን ነጥቀው ራሳቸው ይከውናሉ። በዚህ ጊዜ ልጆች በራሳቸው የሚለማመዱበት እድላቸውን ይነጥቋቸዋል ማለት ነው። ከዚህ የተነሳ ልጆች በራሳቸው ነገሮችን የመስራት እንዳይችሉ ይሆናሉ ማለት ነው። ያ ደግሞ ለጊዜው ይመስላል እንጂ ነገ ከነገ ወዲያ ላይ በህይወታቸው ላይ ወላጆች መጥተው መቼም ኑሯቸው ላይ ኖሩላቸው። ስለዚህ ከታች ከልጅነታቸው ጀምሮ ይህን ማለማመድ ያስፈልጋል። ስለዚህ ወላጆች ልጆቻቸው ሊታገሱ ይገባል። ስለዚህ እንዳጠቃላይ ምናልባት በተለይ በውጭ ዓለም ያላችሁ ወላጆች ልትመለከቱ ትችላላችሁ። በእኛና ምናልባት በውጭ ዓለም ባሉ ወላጆች መካከል አንድ መሰረታዊ ልዩነት ያለው ተብሎ የሚታሰበው ፍቅር በመስጠቱ ረገድ ምናልባት አንዳንዴም በአንጻራዊ የተሻለ ልንል እንችላለን። ከዛ ባለፈ ግን ልጆቻችን ራሳችንን በማስቻል ረገድ ግን በጣም ወደኋላ እንደሆንን በብዙ መንገድ የታዘባችሁት እንደሆነ አስባለሁ። ዛሬም ቢሆን በከተማ ልጆቻቸው የሚያሳድጉ ወላጆች የዚሁ ችግር ተጠቂዎች ናቸው። ስለዚህ ልጆቻችን ነገ ህይወታቸውን እኛ እንኖርላቸው። ዛሬ ላይ እኛ ራሳቸውን በራሳቸው ህይወታቸውን መምራት እንዲችሉ አድርገን ካላሳደግናቸው ነገ ከነገ ወዲያ የራሳቸውን ህይወት ለመምራት የሚቸገሩ ይሆናል። አልፎ ተርፎ በሚፈጥሩት ቤተሰብ ላይም እነሱ የሚወልዳቸው ልጆችንም ማሰልጠን የሚቸገሩ መሆናቸው አይቀርምና እንደ ወላጅ ልጆቻችንን ራሳቸውን መቻል እንዲችሉ ማሰልጠን አለብን ለማለት ነው። ክብረት ይስጥልን። ይቆየን።